ወይም ከነቢያት እንግዲህ ሊሆን ይችላል። ግን ነው ከነዚህ አብልጠህ እነዚህ ሁሉ ከሚወዱኝ አብልጠህ ትወደኛለህ ወይ ነው የሚለው ጴጥሮስ። እና ቅዱስ ጴጥሮስ ደግሞ ይደናገና ጌታ ወይ አንተ ታውቃለህ እንደምወድህ ታውቃለህ ይላል። እዚያ ጌታ ደግሞ አይ እኔ በማውቅህማ እንደማትወደኝ ነው የማውቅህ ወይም ደግሞ ታማኝ እንዳልሆንክ ነው የማውቅህ አይደለም የሚለው። መጀመሪያ ግልገሎችን ጠብቅ፣ ሁለተኛ ጠቦቶችን ጠብቅ፣ ሶስተኛ በጎችን ጠብቅ ብሎ ጌታ ኢየሱስ ክርስቶስ የጠበቀንና ለቅዱስ ጴጥሮስ እናያለን። መጀመሪያ በተደጋጋሚ እንደምናገረው ምናልባት ይህ አነጋገሬ ለብዙዎቻቸው ሰጅቷቸው ይሆናል። ትልቁ እግዚአብሔር ከኛ የሚፈልገው ነገር ምንድን ነው? ፍቅር ነው። በቤተክርስቲያናችን በተደጋጋሚ የምንማራቸው ነገር ምንድን ነው? ፍቅረ እግዚአብሔርና ፍቅረ ቢጽ ናቸው። ምናልባቸው ፍቅረ እግዚአብሔርና ፍቅረ ቢጽ ማለት ነው። ፍቅረ እግዚአብሔርና ፍቅረ ቢጽ ማለት ፍቅረ እግዚአብሔር ማለት እግዚአብሔርን መውደድ፣ እግዚአብሔር በፍጹም ልቦና፣ በፍጹም ሀሳብ፣ በፍጹም ነፍስ ውደድ ነው የተባለው። እሱ ፍቅረ እግዚአብሔር እግዚአብሔርን መውደድ ይባላል። እና እግዚአብሔር መውደድ ነው። ሁላችሁም እንደምታውቁት ጌታ ኢየሱስ ክርስቶስ ካቀረበልን ጥያቄዎች መካከል አንዱ በጣም የሚገርም ጥያቄ ይሄ ጥያቄ ነው። ከትእዛዛት ሁሉ ወይም በኦሪት፣ በነቢያት፣ በመዝሙራት፣ በወንጌል፣ በመልእክታት የተጻፉ ትእዛዝ ሁሉ የሚበልጠው ትእዛዝ የትኛው ትእዛዝ ነው ተብሎ ጌታ ሲጠየቅ እንዳለው እግዚአብሔር አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ የሚለው ነው። እግዚአብሔር አምላክህን በፍጹም ልብህ ከወደድ፣ በፍጹም ነፍስህ ከወደድ፣ በፍጹም ኃይልህ ከወደድ እግዚአብሔር አምላክህን አንተ የሚጠብቀውን ለማድረግ አትቸገር። አሁን የምንቸገረው እግዚአብሔር ያዘዘውን ትእዛዝ ለመፈጸም የምንቸገረው ለእግዚአብሔር ያለ ፍቅር ፍጹም አይደለም። እግዚአብሔርን በፍጹም ኃይላቸው፣ በፍጹም ነፍሳቸው፣ በፍጹም ኃይላቸው የሚወዱ ሰዎች ኃይላቸው ማለት የሚሰሩት ለእግዚአብሔር ነው፣ የሚያስቡት ለእግዚአብሔር ነው፣ የሚናገሩት ለእግዚአብሔር ክብር የሚሆነው ነው። ለምን አንድ ሰው ለወደደው ይሞታል፣ ለወደደው ይሞታል። ላፈቀረው ሰው ያለው ሁሉ ይሰጣል። ሰው ላፈቀረው የማያደርገው ነገር ላፈቀረው የማያደርገው ነገር የለም። ስለዚህ እግዚአብሔር ምንድነው መጀመሪያ እግዚአብሔር በምንወድበት ጊዜ አሁን የምንችልባቸው ነገሮች ኢምንት ይሆናል። ግን ለእግዚአብሔር ያሆናል፣ ለእግዚአብሔር ያሆናል። ግን እግዚአብሔርን ማንወድ ከሆነ አይ እግዚአብሔር ተፈላገረ ባካችሁ እንዲያው አሁን ብዙ ጊዜ ተመልከቱ፣ ለትንሽ ነገሮች የምናወጣው በጣም ብዙ ነገር ነው። ለምን ያን ነገር ስንወድ ሴቶች ጠይቃቸው ግን ያላቸው በጣም የምትወዱት ሳገኛቸው ግን ዋጋው ውድ ነው። ምን ታደርጋላችሁ? የምትወዱት ልብስ ነው እንዲያመጣቸው ሰ ግን ዋጋው በጣም ውድ ነው። ምን ታደርጋላችሁ? አቅማችሁ የሚችል ከሆነ ያላቸው ገንዘብ ሁሉ ለዚያ ታወጣላችሁ። ለምን? ስለወደዳችሁ ወንዶች ሁላችንም ለወደድነው ነገር ሁሉ ያለን ነገር ሁሉ እንካምናለን። ለዚህ ነው እግዚአብሔር አምላካችን በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን በምንሆንበት ጊዜ ለእግዚአብሔር የማናደርገው ነገር አይኖርም። ስለዚህ ግን መጀመሪያ ፍቅረ እግዚአብሔር መውደድ ያደረጋል። ለዚህ ነው እዚያ ሁለተኛው ምንድነው? ፍቅረ ቢጽ ናቸው። በግዕዝ ቋንቋ ፍቅረ ቢጽ ነው። ባልንጀራ መውደድ ነው። ባልንጀራ መውደድ ነው። ምንድን ነው ይባላል? ባልንጀራ በሚባልበት ጊዜ አንድ ሰው ወይም ሁለት ሰው ወይም የተወሰኑ ሰዎች ላይ ባልንጀራ ማለት ሰው የሆነውን ሁሉ መውደድ ነው። ወይም በአጭር ቃል ሰው መሆን። ባልንጀራ ውደድ በሚባልበት ጊዜ ሰው ብሎ የተፈጠረውን ሁሉ መውደድ ነው። ወይም በአጭር ቃል ሰው መሆን። ሰው የሆነው ሰው ሁሉ ወደን በሰው ሁሉ ተወደን እንድንኖር ነው እግዚአብሔር ፈጠረ።
ቀርባችሁ ውደዱ። ሁለተኛው ማለት እንዲያው ይሄን ጥያቄ አልጠየቀም ጌታ። የመጀመሪያው ጥያቄ ጠይቆ እግዚአብሔር አምላክ ወደ ካታው ሁለተኛው ደግሞ ነገራችሁ ብሎ ተናገራሱ። ሁለተኛው ነገራችሁ ባልንጀራ እንደራስህ አድርገህ ውደድ ይላል። ሰው ባልንጀራውን እንደ እግዚአብሔር አድርጎ ሲወድ የሚሆነው ምንድን ነው? በሰው ላይ በምንም ተአምር ክፉ የምንላቸው ነገሮች አለ። አስቡ። ባጭር ቋንቋ ይሄ ባጭሩ እንለፍ ብዙ ጊዜያችን እናሻስባቸው። ለምሳሌ ሰው በጣም የምንወዳቸው መቼም ሰው ጌታ የተናገረው ያለ ወደዚህ ያዳምጥ ወዳችሁ በኋላ ተባለች። መቼም ጌታ ከተናገረው እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ማድረግ ትወዳላችሁ፣ ትችላላችሁ፣ ትፈልጋላችሁ። ከአባችን ጋር በላይ ቀረ ምንም ክፉ ብንሆን ለልጆቻችን መልካም ማድረግ እንወዳለን፣ እንሻለን። አልቅቶን ከቀረ አይደል? እውነት ውሸት? ይህን የሚያወርድ ሰው አለ አለ? ለልጁ መልካም ነገር ማድረግ የሚያወርድ ሰው አለ? የማይችል መልካም እንኳን አልቻለም። አንዳንድ ጊዜ ልጆቻችን የምናስበውን ነገር ብንችልና ብናደርግላቸው ሰው አይኖርም፣ ሰው አይኖርም። ግን እግዚአብሔር እንዳደረገ በአንድ እንድንወሰን አደረገ። ምንም እንኳን ልጆቻችን ብንወዳቸው ለልጆቻችን የምንወደውን ነገር ማድረግ ብንችል እንታደርጋላቸው። አንድ ቀን ንጉሥ ታደርጋቸዋላቸው፣ ሌላ ቀን ጳጳስ ታደርጋቸዋላቸው፣ ሌላ ቀን ስፖርተኛ ታደርጋቸዋላቸው፣ ሌላ ቀን ደግሞ ምንም ታደርጋቸው ምን ታደርጋቸው ምንም አደረጋቸው እናደረጋቸው ነገር ምንድን ነበር የሚሆኑት? ግራ ነበርናል። ግን እግዚአብሔር ምኞት ብቻ እንጂ አቅማችን ውሱን አደረገ። እግዚአብሔር አምላክ ስለተባረከ ይሆናል። አንድ ነገር ላስታውሳቸው። አሁን ለልጆቻቸው መልካም የሚባለው ነገር እነሱ የሚያስቡትን ነገር ማድረግ የሚችሉ ሰዎች ልጆቻቸው የታቸው ያሉት ሲንገር እዚያ ውስጥ በስበ ይታይናል። ወደዚያ ዳምጠ እጠይቃቸዋለሁ። ከዚያ ከቤት ከጫማው ይባላላቸው። አሁን ብዙ ሰዎች ባለስልጣን የሆኑ ሀብታሞች የሆኑ ሰዎች ለልጆቻቸው ሙሉ እነሱ የሚሽኑ ማድረግ አይችሉም፣ ግን ለልጆቻቸው ተወሰነ ነገር ማድረግ ይችላሉ። እና አሁን የእነዚያ ሰዎች ልጆች የት ናቸው ያሉት? እስኪ ንገሩኝ። የት ነው ያሉት? የት ነው ያሉት? ንገሩኝ። ማስረባት ተቆረ ወይ ስትላ ማድረጋቸው የት ነው ያሉት? የት ነው ያሉት? ብዙ ጊዜ የብዙ የሀብታም ልጆች ባለስልጣን ልጆች አደራቸው የት ነው የሚሆነው? ጭፈራ ቤት አለ። ለምን ወረብቻቸው ወይ ይመስላል? ሌላስ መጨረሻ ጉሯቸው የት ነው የሚሉት? የሀብታም የሚባሉና ባለስልጣናት የሚባሉ ሰዎች ልጆች ብዙ ጊዜ ቤተክርስቲያን ናቸው። በአምሮ ቦታ ያደራቸው አይታች ተባለች የከሌ የሚባል ሀብታም ልጅ የከሌ የሚባል ባለስልጣን ልጅ ቤተክርስቲያን አይታች ታውቃላችሁ? ምን ነው ለምን እኔ አይቻልም። ይቅርታ ከቀዳማዊ ኃይለ ሥላሴ ዘመነ መንግስት በኋላ ያን ባለስልጣን ልጅ በኢትዮጵያ ቤተክርስቲያን ውስጥ አይቻልም። እኔ ራሴ ቤተክርስቲያን ነው በኢረር ዘመን አልፏል። የኢህአዴግ ዘመነ መንግስት አልፏል። አሁን ያለንበት ሶስተኛው ዘመን ላይ ነው። ባለስልጣናቱ ክርስቲያኖች ናቸው ይባላሉ። ሲሞቱ መጥቶ ቤተክርስቲያን እንደሚቀበሉ አውቃለሁ። ግን አንድም ባለስልጣን ልጅ ቤተክርስቲያን አይቻልም። እናንተ ባለች ተቀለች ተመላታለች። ሌሎቻችን እኛም አቅም ቢኖረን ልጆቻችን ቤተክርስቲያን ላይ ሄዱ ነበር ናቸው። የእኛ ልጆች አቅም ቢኖረን ኖሮ የዚያ ባለስልጣን ሲዶ ቤተክርስቲያን እንዴት ብሎ ከእነዚህ ይረዳል። ያው ተሰልፎ ቅዱስ ቁርባን ሊቆርቡ እነዚህ አሳሪ ዳር ተቆረቡ መጠናል አያች እግዚአብሔር አምላካችን ወይ ባረከ እንኳን ለማቻለ ሌላ በጣም ደስ ይለኛል። እና ምንድን ነው ሰው ለሚወደው ሰው እንደሚወደው ነው። አሁን እሱ በጣም ተጠቃቸው ነው ወይም የቤተክርስቲያን አስተማሩ የኛ የማስተማር የመምከር የመምራት ችግር ሀብታሞችና ባለስልጣኖች ወደ ቤተክርስቲያን እንዳይመጣ
ችግር አለበት ማለት ነው። እዚህ ውስጥ ያለ ግን ተመልከቱ፣ እኛ የምንወዳቸው ልጆች ሀብታሙም ድሃውም ትንሹም ትልቁም አማኙም ከሃዲውም ለሚወዳቸው የሚያደርጋቸው የሚያደርገው ነገር ያለ አያቸው። ልክ እንደ ልጆቻችን ሰዎች ምንወዱ እንዳለበት አያቸው። እንደ ልጆቻችን አሁን እርሳችን በእርሳችን ብንባለ አንዳችን ለአንዳችን የምንችለው እናደርግ፣ አንዳችን ለአንዳችን የምናቅያችን የሚችለው ብናደርግ እንዴት ጠቅመን ደስ ይለዋል። እንዴት ደስ ይለናል ስራችን እንዴት አልፈን እንኖር ነበር። ግን ያ ማድረግ አልቻልንም። ስለዚህ መጀመሪያው ወዳጅ የፈለጉ ምንድነው? ሰው እግዚአብሔርን መውደድ፣ ሁለተኛ ደግሞ ባልንጀራን መውደድ ነው። ከዚህ በኋላ ጌታ ብላለ ታዲያ ወደ እዚህ ስነት ጌታ ቅዱስ ጴጥሮስ ብላለው አሁን ጌታ ተወለደ፣ ተጠመቀ፣ ስርዓቱን ሰራ፣ አስተማረ፣ ሁሉ ነገር ካደረገ በኋላ አሁን ጌታ ወደ ሰማይ የሚያደርግበት ጊዜ ደርሷል። አሁን ቤተክርስቲያን የሚጠብቃት እረኛ ያስፈልጋል። ቤተክርስቲያን የሚጠብቅ እረኛ ምን አይነት እረኛ ነው? እግዚአብሔርን ከማንም በላይ እግዚአብሔርን የሚወድ ከማንም በላይ እግዚአብሔርን የሚወድ ሰው ይፈልጋል። ስለዚህ ደግሞ ያ ሰው ማን ሲባል ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ የሚወዱ ደቀ መዝሙር ይባላል። ቅዱስ ዮሐንስ ጌታ ኢየሱስ ክርስቶስ የሚወደው ደቀ መዝሙር ይባላል። ቅዱስ ዮሐንስ ጌታ ይወዷል አይደለም። ቅዱስ ጴጥሮስ ደግሞ በተለያየ ጊዜ የሚታሰበው ምንድነው? ችኩል ሲፈልግ ደግሞ ጌታ ያላወቀውም የሚል ሰው ቅዱስ ጴጥሮስ። ነገር ግን ጌታ ኢየሱስ ክርስቶስ ቅዱስ ዮሐንስ ባለበት ቦታ ላይ ባለበት ሌላው ቀርቶ ድንግል ማርያም ቁጭ ብላ ቅዱስ ጴጥሮስ ጠየቀው። እመቤታችን ቁጭ ብላ ቅዱስ ዮሐንስ ባለበት እነዚህ አሁን ሐዋርያት ባሉበት ቦታ ላይ ሰባኪያን ባሉበት ቦታ ላይ ጴጥሮስ ከእነዚህ ይልቅ ትወደኛለህ ብሎ ቅዱስ ጴጥሮስ ጠይቀዋል። የሚገርም ነገር። ስለዚህ ቅዱስ ጴጥሮስ ብላለ እኔ የእነዚህን ያህል ከእነዚህ አሳንሼ ከእነዚህ አብልጬ ልውደድህ አልውደድህ ያቅ ለምን አንተ ታውቃለህ፣ እንደምወድህ አንተ ታውቃለህ። ከእነዚህ በለጠ ልውደድህ አላውቅም፣ የእነሱ ያልውደድህ አላውቅም፣ ከእነሱ በታች ልውደድህ አላውቅም። ግን ታውቃለህ፣ አንተ ታውቃለህ። ወገኖቼ ይሄ ነው የቅዱስ ጴጥሮስ መልክ። አይገርማችሁ? አይገርማችሁ? እዚህ ላይ ነገር ያሳሳችሁ። አሁን በዓለም በጣም ብዙ ክርስቲያኖች አሉ። በዓለም ክርስቲያኖች አለን። ከቤታችን ጀምረን ጊዜውን የምንጨርሰው እድሜያችን የምንጨርሰው እከሌ እግዚአብሔርን አይወድም እኔ በለጥ ወደዋለሁ ማለት ነው። ነገር እከሌ ምራፍ ነው እኔ ተማኝ ነኝ፣ እከሌ ኃጢአተኛ ነው እኔ ጻድቅ ነኝ፣ የእኛ ቤተክርስቲያን ትልቅናት፣ የእነ ቤተክርስቲያን ትንሽ ናት፣ እነዚህ ደግሞ ደስ ብለው ማናት አላቸው፣ እኛ ግን አማኞች ነን በማለት ነው። ግን ቅዱስ ጴጥሮስ አስታውሱት፣ እኔ እንደምወድህ አውቃለሁ፣ አንተ ታውቃለህ፣ ግን ማውቀው ነገር የለም ነበር አልነበረም የሚባለው። ቤተክርስቲያን ጎርቶ የሆነ ነገራቸው ከዚህ ከቤታችን ጀምረን በቁርባ በምጽዋቱ በመቀመጫው በመማታችን በነገሮች ሁሉ አብዛኛውን ጊዜ ህይወታችን የምንጎዳው ነገር እኔ የተሻለ ነኝ። ግን እንደ ቅዱስ ጴጥሮስ ስታውቁ ነው እኔ አንተ ምን ያህል እንደማገለግል አንተ ታውቃለህ። ስለነበር ማውቀው ነገር የለኝም። ስለነበር ማውቀው ነገር የለኝም። ከኔ አብልጠው የሚወዱ ሊኖሩ ይችላሉ። የኔን ያህል የሚወዱ ሊኖሩ ይችላሉ። ከኔ ደግሞ የተሻለ ያነሰ የሚወዱ ይችላሉ። ያንን ማንም ያውቀው እግዚአብሔር። አቶ ከኔ እንደዚህ ነው፣ ዘሮ ከኔ እንደዚህ ነው፣ ይሄ ዲያቆን ከኔ እንደዚህ ነው፣ ቄስ ከኔ እንደዚህ ነው፣ የከኔ እንደዚህ። ስለዚህ አንተ ታውቃለህ። ያ ሰው ከእግዚአብሔር ጋር ያለው ነገር ምን ታውቃለህ? ቅዱስ ጴጥሮስ እኔ እንደሚወድ ታውቃለህ፣ ለእኔ የሚገባኛል። እውነት እየወደድኩ ነው ወይስ እየወደድኩ አይደለም? እየወደድኩ ነው አይደለም? እስኪ አስታውሱ። እግዚአብሔርን ወደድን ብለን በምንሰራቸው ስራዎች እግዚአብሔርን የሚያሳዝን ስራ እየሰራን ነው። በምን ያውቃል? ታውቃላችሁ? ታውቃላችሁ? ያውቃል? ለዚህ እስመ ሁሉ ዘይቀትለክሙ ይመስሎ
ምን እያደረጉ ነበር ይመስላችኋል? እግዚአብሔርን ያስደሰቱ ለእግዚአብሔር ለዛ እግዚአብሔር የእግዚአብሔር እኮ ያስጠብቁ ነበር እነሱ። የሚገርም ነገር ነው። ሌሎቻችን እንደዚህ ነው። ቅዱስ ጴጥሮስ ማለት እኔ እንደምወድ ታውቃለህ፣ እዚያ ራሱ ይሰጣል አለ። እግዚአብሔር ታየት ማለት እኔ እንደማውቅማ ምን አድርጋለሁ? ግልገሎችን ጠብቅ፣ ሳራቱ ጠብቅ ትችላለህ። እንደምትወደኝ አውቃለሁ፣ እንደምታደርገውም አውቃለሁ፣ ስለ እኔ መሞት እንደምትችል አውቃለሁ። ተፈትነህ አልፈሃል። ከአሁን በኋላ አትወድቅም። ወድቆ ለሚነሱ ደግሞ ጥሩ ምሳሌ ትሆናለህ። ስለዚህ ምን አለ? ግልገሎችን ወይም ሕፃናትን ጠብቅልኝ አለው። ሁለተኛ ተጠየቀ። እኔ እወዳለሁ እንደምወደው አንተ በረዳ ውስጥ ወጣቶችን ማጠብቃቸው። ምክንያቱም የልጅነት የወጣትነት ዘመንን አይተዋል። ስለዚህ ደግሞ መጥላት መውደድ መነሳትንም መራቅ መቅለልን አይተዋል። ስለዚህ ወጣቶችን ጥሩ ትሆናለህ፣ ጠብቃቸው አላካፈለም። ጴጥሮስ ወጣቶችን ጠብቃቸው፣ ጳውሎስ አራት ጠብቃቸው፣ ደግሞ ዮሐንስ ሽማግሌዎችን ጠብቃቸው አለ። ሁሉንም ከሕፃን እስከ ሽማግሌ ድረስ ጴጥሮስን ጠብቃቸው ብለህ ጌታ ይሰጣል። የሚገርም ነገር ነው። ሌሎችም እንዳልሆነ አላቸው። ቅዱስ ጴጥሮስ ግን ያን ባለው ጊዜ እንዴት እኔ እኮ ጌታ እንዲሁም እኔ እኮ ይህን ሰው አይደለም ብሎ ይቀበላል። ወገኖች እግዚአብሔር እንዲህ አይነት እንደ ጴጥሮስ አይነት የሚወደው ሰው ዛሬ ቤተክርስቲያን ውስጥ ይፈልጋል። በእኛ አይን አናውቅም። በእኛ አይን ከሌሎ ዜና ወደው ከሌሎ ዜና ጠላቸው ከሌሎ እንደዚያ ቢሆን እዚያ ከጉባኤ ብትሆኑ አንድ ነገር እናሳስባቸው። ለምሳሌ ጌታ ኢየሱስ 3 ጊዜ የካደው ጴጥሮስን 3 ጊዜ ትወደኛለህ እያለ ሲጠይቅ ብትኖሩ የእናንተ ርስ ነበር የሚሆነው ሲል ጀራችሁ ሰው ጴጥሮስ 3 ጊዜ አላውቀው እያለ ሲገሰብታችሁ በመጨረሻ ጌታ ተነስቶ ከእነዚህ ይልቅ ከእነ ዮሐንስ መስቀል ስር ካደረጉት ከእመቤታችን ባለችበት ከእነዚህ ይልቅ ትወደኛለህ ሲለው ብትሰሙት ምንድን ነው እናንተ ምን ትላላችሁ? በፍጹም አይወድም። እኔ ምስክር ነኝ። በመከራ ጊዜ እኮ 3 ጊዜ የካደን ማለት ትላላችሁ። እስካሁን ድረስ ወቅሰው ያለ ጴጥሮስ እንደዚህ ጴጥሮስ እኮ እስካሁን ወቅሰዋል። እንዴት ጌታው 3 ጊዜ ካደኛል? በዚህ ዓመት ብንኖር በፍጹም አይወድም። እኔ በጆሮ ሰምቼዋለሁ። እሱ በመከራ ጊዜ ጥሎ የሄደ ሰው ነው። አይወድም እንችላለን። ግን ጌታ ምን አለ? አትወደኝም ማለት ነው አለ። እንዲሁ ለሱ ጠየቁ እንጂ ያንተ ምናቆ በመከራ ጊዜ እኮ አንተ ቆመህ የምትገኝ ሰው እንዳልሆነ እኮ እኔ አውቃለሁ። ስለዚህ ፈቃድ እግዚአብሔርን ልበ እግዚአብሔርን ሀሳብ የእግዚአብሔርን ሀሳብ የሚያውቅ የለም። ምንድነው የድርሻችን? እኛ ምናደርግ ሲባል እኛ ግን የራሳችን በፍጹም ነፍሳችን፣ በፍጹም ኃይላችን፣ በፍጹም ልቡናችን እግዚአብሔር አምላካችን እንውደድ። ይህን ካደረግን ራሳችን እንጠነክራለን። እመኑን አቅማችንን እናውቃለን። እግዚአብሔር አቅማችን ያሳውቀናል። እናንተ የኛ አንተ የኛ ጉዳይ አንቺም የኛ ጉዳዮች እኔ አውቃለሁ። ልባችን እግዚአብሔር ያውቃል። ቅዱስ ጳውሎስ በአካባቢ ሰው ከእናንተ መካከል ያለውን ብዙ ነገር ይናገር ነበር። ሌላችንም ያደርጋል። እስቲ ዕብራውያን 4:13 ነው እና አንድ ሰው ዕብራውያን 4:13 እኔም ረዳችሁ አመሰግናለሁ። ነገሩ መጽሐፍ ብዙ መጣት ከርታ መሰለኝ ካንተ ይደምጥሽ ተናገር 4:13 መናገሪያ 4:13
እኔ ያለብላችሁ አባት ያለብላችሁ እኛ በሚቆጣጠር በእርሱ ዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ምናለ እኛን በሚቆጣጠር በእርሱ ዓይኖች ፊት ማነው የሚቆጣጠር? ማነው የሚቆጣጠር? እኛ የሚቆጣጠር ጠባቂ አለ። እሱ ማነው? እኛ በሚቆጣጠር በእርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ እንጂ በእርሱ ፊት በእርሱ ዓይን የተሰወረ ነገር የለም የለም። በማን ፊት? እኛ በሚቆጣጠር ፊት። እያንዳንዳችን የሚቆጣጠር ማለት የሚቆጣጠር እግዚአብሔር ነው። በእግዚአብሔር ዓይኖች ፊት በእርሱ ዓይኖች ፊት ነው። በእግዚአብሔር ዓይን ስንታይ ሁሉ ነገር ምንድን ነው? ራቁቱን እንደቆመ ሰው። እሺ እንዲሁ ራቁቱን የቆመ ሰው ስትመረጡ ራቁቱን የቆመ ሰው የሚታየው ውጫዊ አካል ነው የሚታዩት። ግን በእግዚአብሔር ላይ እግዚአብሔር ይፈትን ልበ ወጉዳያተ እግዚአብሔር ልብና ወላዲትን ይመረምራል። አያችሁ ያን ለማድረግ የኛ የዘመናችን ወይም ደግሞ ቀድሞ የነበሩ አሁን ያሉት ወደፊት ደግሞ የሚነሱት የሕክምና ባለሙያዎች ወይም ጠቢባን እንደሚሰሯቸው መሳሪያዎች አለ። እያንዳንዱ ነገር በእግዚአብሔር የተራቆተችና የተገለጠች ነገር ናት። ስለዚህ በእግዚአብሔር ስለዚህ ያንተ ልብና የኔ ልብ፣ ያንቺ እምነትና የኔ እምነት፣ ያንቺ ሀሳብና የኔ ሀሳብ፣ የእያንዳንዳችን ነገር ሁሉ በእግዚአብሔር የተራቆተና የተገለጠ ነገር ነው። የተደበቀ ነገር እግዚአብሔር ያወቀ ነገር። ስለዚህ እኔ ከብቴ የምትመልጋሉ እኔ የሚያማለኝ አንተ ካለ እኔ ጠንካራ ነኝ፣ አንቺ ደካማ ነች፣ እኔ ብርቱ ነኝ። እሱ እኛ ላይ ይመለከታል። እኛ የሚመለከት ነው። አምላክ ሆይ እኔን ኃጢአተኛውን ይቅር በለኝ። አምላክ ሆይ እኔን ባሪያህን አሳልፈህ አትስጠኝ። አምላክ ሆይ አንድ ቀን ቢሆን የተሻለ ሰው እባክህ አድርገኝ ነው። ኃጢአትን መቁጠር ያጸድቃል፣ ጽድቅን መቁጠር ደግሞ ያከስራል። እግዚአብሔር አምላካችን በጽድቅ መንገድ ይሆናል። ቅዱስ ቃሉ ይርዳን። በጣም ሁላችን ባርካቸው። ለጊዜው በቃላል ትምህርታችን ይቀጥላል። ወደ ማስረጃዎች እንላለን። አሜን። እውነት ነው እና በተለይ በዚህ በቤተክርስቲያን ልጆች በማሳደግ በኩል ዛሬ በመሳቸው አናገረ እናቃድር መሳቸው እናገራለን። ለምን ነው አሁን ብዙ ማናገረው? ልጆችን የሚያሳድጉ ወላጆች ወደ ቤት መንግባን ልጆቻቸው ይሰሩት። እኛም ልጆች በምናሳድግበት ጊዜ ቤተክርስቲያን ልጆችን በምታመጡበት ጊዜ ከዚህ ቤተክርስቲያን ቅጽራ ቤት እስካሉ ድረስ እኛ በመንገድ እንኳን ስናያቸው መልካቸው ኢትዮጵያውያን አበሻ ሲመስሉ የእኛ ልጆች ነበር። ምንወት የአበሻ መልክ ያላቸው ሰዎች ልጆች ስታዩ ምን እንደምትሉት የእኛ ልጆች አይሆና እውነት እውነት ኧረ በጣም እውነት ከሆነ ይህ እውነት ከሆነ እኛ ልጆች ወደዚህ ሲመጡ ያው ከዛሬ ከወልድ ፋይል ጀምረን ልጆቻችን ቤተክርስቲያን ልጆችን ያልተፈቀደው። ስለዚህ ቤተክርስቲያን በምናስተናግድበት ጊዜ ልጆቻችን ናቸው የተቀበልናቸው ልጆች ብንቆጣ፣ ብንቆነጥጥ፣ ብንገርፍ ልጆቻችን ናቸው ብለን ነው እንጂ
የከሌ ልጅ ለመጉዳት አናደርግም። ህልናችን እግዚአብሔር ያውቃል። በየትኛው ነገር አንዳንድ ሰዎች ወይ ራሳቸው አመተው ልጆቻቸው ተቆጣጥረው አይጠብቁም፣ ወይ ደግሞ ልጆችን የሚጠብቁ ሰዎች ልጆቻቸው ሲቆጥረው ጊዜ ተቆጣጠረ አይባልም። ነውር በእኛ ባህል ሁሉ ሰው ሁሉን ልጅ ነው የሚያሳድገው። በእኛ ሃይማኖት ይነዛል። ስለዚህ ልጆች ከዚህ ብቻ ከመጣችኋቸው በኋላ እመኑን እኛ ልጆቻችን ናቸው ብለን ብንባርካቸው፣ ብንቆጣቸው፣ ብንቆጣቸው፣ ብንባርካቸው፣ ብንጽናቸው ልጆቻችን ናቸው ብለን የምናምነው ነገር ልባችን አታልም። እሺ ልባችን አታልም። ልጆቻችን የምናሳልፍ ጊዜ አሁን እንቆጣቸዋለን፣ እንቆጣቸዋለን፣ እንታቀባቸዋለን፣ እንንከባከባቸዋለን። እንደዚያ ስንወዳቸው ደስ እንደሚላቸው፣ ስንንከባከባቸው ደስ እንደሚላቸው፣ ስንቆጣቸው ቅር አይላቸው። እሺ ይህ ልጅ ና ማለት ነው። ይህ ልጅ አስተሆነ ቆጥተር ለምን አጥፋ ይቅርታ ጠይቅ መባል ያላት ባካቸው ማለት አንዱ ነገር በተረፈ የሚሆነው ነገር በጣም በምትያፋ ጊዜ በጣም ያሳስባል። ግን ምን ይሆናል? የቤተክርስቲያን የሰራነው ልጆቻችን እነሱ ያደረጉበት፣ እነሱ ያበረጩበት፣ እነሱ ያጫወቱበት፣ እነሱ ያደረጉበት ምን ያደርግናል? ምን ያደርገዋል? እኛ እኮ እድሜያችን ቻልሰራ እነሱ ሰብረውትን ምን ብሎ ይደጉበት ብለን ነው የምናደርገው። ብዙ ነገር አለ እና ያን አምናችን በየትኛውም መልኩ ሰው በልጆቻችን ብንመግብ፣ ልጆቻችን ብንማር፣ ብናስተምር ምን ብንል ይሄን አምናችሁ ተቀበላችሁ በዚህ ቤተክርስቲያን ልጅ እናውቃለን። የኔ ልጅ ብላችሁ ብትቆጡ ሆናችሁ የራሳችሁን ልጅ እቅፍ አድርጋችሁ ቁጭ ማለት እሱ መናገር ፈልጋለሁ። ሌላው በአንዳንድ ጊዜ የምናገረው አንዳንድ ነገሮች እኔ ያለው በአይን የሚያወረገላለ የሚሰሙ ነገር ይችላል። እሱ ባካቸው ቤተክርስቲያን አሳስባቸው ሁሉም ቤተሰባቸው ናቸው ላልናቸው ሌላ እንዳለሽ ጎርቷቸው ላሆነ ከሌ ዘመድ አልፈ ግን ይሄ ማህበር ቤተሰባቸው ነው። እግዚአብሔር አምላካችን ከሁላችን ላይ ነው። ሌላው ሐሙስ እርገት ነው። ቅዳሴ ያለ ጠዋት ኪዳን አለ፣ ቅዳሴ ያለ ጊዜ ያላቸው ሰዎች እርገት ትልቅ በዓል ነው። አሁናችን ወጣቸው አሁን ቅዳሴያችን ቀጥሳለን። ሌላው አንድ ሀሳብ መናገር እፈልጋለሁ። ቤተክርስቲያን ክርስቲያኖች የሆኑ የእኛ ቤተክርስቲያን የሆኑ ልጆች በዚህ ዓመትና ባለፈው ዓመት የተመረቁ ልጆች ካላቸው መጥተው አብረን ጸልየን አብረን ዘምረን አብረን በእግዚአብሔር ቤት ባርካቸው ብላ ጠርታለች። እነዚህ ልጆች ከጠራናቸው በኋላ ብላችሁ ልጆቻችሁ ባይመጡና ለምሳሌ በየቤታቸው ልጆቻችሁን ደስ አድርገን አንዳንድ ምሽት ታዘጋጃላቸው። በየቤታችን ኑ ብትሉ እንዲሁ አቅቶን ብንቀር ቅር እንዳይላቸው ከከሌቤት ደግሞ ከሌቤት ሳይወጡ ቀሩ እንዳትሉ እሺ። ምክንያቱም ቤተክርስቲያን ጠርታለች። ሁሉንም ባንድ ያደረገ እንጸልያለን፣ ደስታችን ደርሳለን፣ እንኳን ለዚያ በቃችሁ እንላለን። ቤተክርስቲያን ማድረግ ያለባት ታደርጋለች። ከዚያ በኋላ እግዚአብሔር ስሙ የተባረከ በየቤታቸው ልጆቻቸው እዚህ ስለደረሱላቸው ታዘጋጁ ይችላላቸው። በዚያ ለምሳሌ እኛ ባንደርስ እንዲሁ አባቶች እንዳይደርሰን አባቶች ባንደርስ እኔን እንደዚህ ብላችሁ አድኖ እንዳይመስላችሁ። ምክንያቱም እኛ የተለያየ ነገር ስለሚኖረን ማለት ነው። ሀሳቢ ግልጽ ነው። ግልጽ ነው ሀሳቢ ከእናንተ ስለስልን ይሄ ልካይነት ይህን ሀሳብ መሰስበር ነው። ፈጣሪ ሁላችሁም እንኳን ደስ አላችሁ። አንድ ልጅ ቁም ነገር ሲደርስ ሁላችንም ደስ ይለናል። ሌሎችን ፈጣሪ በያሉበት እንዲባርካቸው ሰባሪ እርዳት። ግን ቤተክርስቲያን ጥሪ ካደረገችላቸው ቤተክርስቲያን ታርጋለች። ሄዳችሁ አብራችሁ ጸልያችሁ ወንድሞቻችሁና እህቶቻችሁ ጋር አብራችሁ ጸልያችሁ ቡራኬያችሁ ተቀበላችሁ ኑ ብላችሁ ለልጆቻችሁ ይገባቸው። እግዚአብሔር ከሁላችሁ ጋር ይሁን። ሰው ይጸልያል። የሰላም
የመድኃኒታችን ኢየሱስ ክርስቶስን ቅዱስ ሥጋውን የበላችሁ ክቡር ደሙን የጠጣችሁ በማወቅ ወይም ባለማወቅ የሰራችሁ ኃጢአታችሁን ይቅር ይበላችሁ። ያችንናት የእግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ነፍስ የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ወደፊት የሚጠብቃችሁ ለዘላለሙ አሜን። ወደ ብፁዓን ወንጹሐን ማርያም ወኮንዶነ መንግሥተ ሰማያት እግዚኦ መሐረነ ክርስቶስ አቤቱ ጌታዬ ኢየሱስ ክርስቶስ ኃጢአትን የምታስተሰርይ በደልን የምትደመስስ የኔንም የሕዝብንም ሁሉ ኃጢአት ይቅር በል። በሥራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሉ ምስሌክሙ ምስለ መንፈስከ Bruce,